ይህ ሰዓት ዜሮ ሲገባ ዓለም ወደ ማትመለስበት የታሪክ ምዕራፍ ልትገባ ትችላለች። ጥቃቱ ተጀምሯል። ማስጠንቀቂያውም የመጨረሻ። ሰላም ጤና ይስጥልን ውድ የብስራት ሚዲያ ተከታታዮቻችን፣ ዛሬ መላው ዓለም በትኩረት እየተከታተለ ያለውንና በኢራንና በአሜሪካ መካከል እየተካሄደ ያለውን እጅግ አስፈሪ ፍጥጫ ይዘንላችሁ ቀርበናል። ከጥቂት ሰዓታት በፊት የወጡ መረጃዎች እንደሚያመላክቱት የአሜሪካ ጦር በኢራን ቁልፍ የነዳጅ መውጫ በሆነችው ካርጅ ደሴት ላይ የሚገኙ የጦር ኢላማዎችን በከባድ ጥቃት ደብድቧል። ይህ ጥቃት በዓለም የነዳጅ ዋጋ ላይ ከፍተኛ መናርን ያስከተለ ሲሆን ዓለምን ወደ ክፉ ጦርነት ሊያስገባት ይችላል። በዛሬው መረጃችን አሜሪካ ለምን ካርጅ ደሴትን መረጠች? ፕሬዚዳንት ትራምፕስ የሰጡት የመጨረሻ ማስጠንቀቂያ ምንድን ነው እያለን አብረን ቆይታ እናደርጋለን። አብራችሁን ሁኑ። ይህ ግጭት በኢትዮጵያና በዓለም ኢኮኖሚ ላይ ምን ተጽዕኖ ሲኖረዋል የሚሉትን በዝርዝር ጨምሮ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጥቃቱ የተከፈተው በዛሬው ዕለት ሌሊቱን ነው። እንደ ሲኤንኤን ዘገባ የአሜሪካ ባለስልጣናት ጥቃቱ የተፈጸመው በደሴቱ ላይ በሚገኙ ወታደራዊ ተቋማትና የራዳር ጣቢያዎች ላይ እንጂ በቀጥታ በነዳጅ ማጣሪያዎች ላይ አለመሆኑንም ገልጸዋል። ነገር ግን ካርጅ ደሴት ለኢራን ያላት ቦታ እጅግ ከፍተኛ ነው። ኢራን ወደ ውጭ ከምትልከው ነዳጅ 90 በመቶ የሚያልፈው በዚች ደሴት በኩል። አሜሪካ ወታደራዊ ኢላማዎቿን ብቻ መምታቷ ምናልባትም ቀጣይ ለሚመጣው የምድር ወረራ መከላከያዎችን የማያዳግም ስራ ሊሆን እንደሚችል ወታደራዊ ተንታኞችም እየገለጹ ነው። ይህ ጥቃት እንደተሰማ የዓለም የነዳጅ ዋጋ በአንድ ጊዜ በ3 በመቶ ጭማሪ አሳይቷል። ይህ ደግሞ በሁሉም ሀገራት ላይ የኑሮ ውድነትን ሊያስከትል የሚችል አደገኛ ምልክት ነው። የአሁኑ ፍጥጫ ከበፊቶቹ የሚለየው ፕሬዚዳንት ትራምፕ ባስቀመጡት የጊዜ ገደብ ነው። ትራምፕ ኢራንን እስከ ዛሬ ምሽት 8 ሰዓት በአሜሪካ ምስራቃዊ ሰዓት አቆጣጠር ማለትም በአሜሪካ ምስራቃዊ ሰዓት አቆጣጠር ድረስ የመጨረሻ እድል ሰጥተዋል። ማስጠንቀቂያው ግልጽ ነው። ኢራን የሆርሙዝ ሰርጥን ካልከፈተችና ስምምነት ላይ ካልደረሰ የአሜሪካ ኃይል በኢራን የሚገኙ ድልድዮችን፣ የኃይል ማመንጫዎችን እና ሁሉም መሰረተ ልማቶችን ትመታለች የሚል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ዛሬ ምሽት አንዲት ስልጣኔ ልትጠፋ ትችላለች በማለት እጅግ አስፈሪ ቃላትን ተጠቅሟል። ይህ ንግግር ብዙዎችንም አስደንግጧል። የቀድሞ ወታደራዊ መኮንኖች ሳይቀሩ ትራምፕ እየተከተሉት ያለው መንገድ ዓለም አቀፍ የጦር ወንጀል ሊያስከትል ይችላል በሚል ስጋታቸውን እየገለጹም ይገኛሉ። ይህ ሁኔታ በመካከለኛው ምስራቅ ሀገራት ላይ ትልቅ ድንጋጤን ፈጥሯል። ኳታር፣ ግብፅ እና ቱርክ ሁኔታውን ለማረጋጋት ከጀርባ ከፍተኛ ጥረት እያደረጉ መሆኑ ተሰምቷል። የኳታሩ የውጭ ጉዳይ ሚኒስትር ቃል አቀባይ ሁኔታው ከቁጥጥር ውጭ ሊወጣ ወደሚችልበት ደረጃ ደርሰናልም ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ከቱርክ እና ከፓኪስታን ጋር በመሆን ግጭቱን ለማስቆም ንግግሮች እየተደረጉ መሆኑንም ጠቁሟል። ሆኖም ግን የሆርሙዝ ሰርጥ እስካልተከፈተ ድረስ አሜሪካ ጥቃቷን እንደምትቀጥል ግልጽ አድርጋለች። እንግዲህ ክብሯንና ዓለም በአሁኑ ሰዓት በጭንቀት ላይ ትገኛለች። የሆርሙዝ ሰርጥ መዘጋት ማለት የዓለም ኢኮኖሚ የደም ስር እንደመቆረጥ ይቆጠራል። ቀጣዩ ጥያቄ ኢራን ማስጠንቀቂያውን ሰምታ ሰርጡን ትከፍታለች ወይስ አሜሪካ በዛሬው ምሽት ከባድ ጥቃትን ተነዝራለች? ይህንን በጋራ የምናየው ይሆናል። የዛሬው አበይት መረጃዎችን ይህንን ይመስል ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ እየተከተሉት ያለው መንገድስ ትክክል ነው ወይስ ዓለምን ወደ አላስፈላጊ ጦርነት እየመራት ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪም አዳዲስ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ። ሰላም ለሕዝባችን፣ ሰላም ለዓለም።